በጣም እናመሰግናለን። እሺ ይቅርታ ግን የኔ መቤት ወተቱ ለማን ነው? ለእህቴ ነው። ምን ችግር አለ? አሃ ስለተለቀችብን ትንሽ ልጅ ነች። እሺ እሺ። ስለ ፍትህ ያለሽን አቋም እንደምወድልሽ ታውቂያለሽ እህቴ። ይቺ ሴትዮ ግን የምሯን? ለዛም እኮ ነው ጎበዝ ጠበቃ የሆንኩት። እኔም ለዛ ነው ነፍሴ ባንቺ እንደምታርፍ ማውቀው። አታሳፍሪኝ እንጂ ያንቺን ብቻ አይደለም የብዙሃኑን ነፍስ ለማሳረፍ ነው የተማርኩት። እሺ በቃ አሁን ልሂድ። እንዴ ቢያንስ ወተቱን ጠጪ እንጂ። ከማን ጋር ነው የምታወሪው? እቺ ዘረጡ ያዘዝኩላትን ሳትጠጣ ሄደች። አንቺ ትጠጫለሽ በቃ። ለማንኛውም አዲስ መረጃ ተገኝቷል። ልጁ የመየ ክላስ ጓደኛ። ምን? የምርሽን ነው? እንዴት ታዲያ አልነገረችኝም? ምናልባት ፈርታ ይሆን እንዴ? እኔም እንደዛ ነው ያሰብኩት። ምክንያቱም ከነበራችሁ ቅርበት አንጻር ላትነግርሽ የምችልበት ምክንያት አልነበረም። ነበር ብለሽ እኮ የድሮ ታሪክ አስመሰልሽ። ለማንኛውም ትምህርት ቤቷ ሄጄ ማጣራት ሳይኖርብኝ አይቀርም። እዚህ ውስጥ ሙሉ መረጃውን ታገኘዋለሽ። ፍትሄን በብልሃት እንጂ በጉልበት እንድትሰጪኝ አልፈልግም። መጣሽ? ነፍሴን በዚህ መንገድ ልታሳርፊያት አትችይም። ልጁ እጁ ረጅም ነው። ዝም ብለሽ አሁን ልጁን የት እንደማገኘው ብቻ ንገሪ። ግን ከዛ በፊት ምስክሩን ማናገር ይኖርብሻል። እንዴ ዋናው አንቺ ያለሽ አይደል እንዴ? ነፍስ ስጋን ካለበሰሽ ልትሟገት አትችልም። ይልቅ በዚህ ቁጥር አግኘውና አውሪው። እጹብ ወይ ብቻሽን ቆመሽ ለማውራት የምታሯርጪኝ? ጸጊ ይመስለኛል ተረጋግቼ ማሰብ ሳይኖርብኝ አይቀርም። በስልት ነው መረቤ ውስጥ ማስገባት ያለብኝ። ባጨቋሬ ውስግን ሁሌ ለምንድን ነው ስልኬን የማታነሳው? አላየሁትም ነበር። ቆይ ከምንድን ነው የምትሸሸው? ምናልባት የእህትሽን እጣ ፋንታ ላለማየት ይሆናላ። ስለዚህ ሁሉንም ነገር ታውቃለህ። እኔ ምንም የማውቀው ነገር የለኝም። ሴትዮ በሰላም ልኑርበት ተይኝ። እሷ ሰላሟን አታ ቤት ውስጥ ተቀምጣለች። አንተ ሰላሜን ላገኝ ትላለህ? ምንድነው የምታወሪው? አብደሻል እንዴ? የምታውቀውን ሁሉ ካልነገርከኝ እብደት ምን እንደሆነ አሳይሃለሁ። ስሚ፣ እኔ መሞት አልፈልግም። ሰማሽኝ? መሞት አልፈልግም። ለካ ወንድም የምትል ስህተት ነበር። ስሚ፣ እንዳንቺ በስጋ ባይሆንም እህቴ ናት። እሺ ድንቄም ወንድ፣ ለዛ አይደል ዋጋ የከፈልክለት? ቆይ ምንድነው የምትፈልጊው? የምታውቀውን ሁሉ እንድትነግረኝ። ልጁ በተመሳሳይ ወንጀል እስር ቤት ገብቷል። የምርሽን ነው? አዎ፣ የኛም መረጃ ተጠናክሮ ከቀጠለ ምናልባት እድሜ ልክ ሊፈረድበት ይችላል። ኡፍ ተመስገን አምላኬ። አሁን ይሄንን ለእህቴ ስነግራት በጣም ደስ ይላታል። መጣው። እሺ ፋይሉን ይዤ። ይህች ልጅ ሰሞኑን ደህና ትመስልሻለች? እኔም እያሳሰበኝ ነው። የሰሞኑ ሁኔታዋ ምንም ልክ አይደለም። አሁን በደንብ ልንጠብቃት ይገባል። ካልሆነ እናጣታለን። ተይ ማርተኛ። ኑኑ ቶሎ በሉ፣ ጊዜ ካመለጥን ቆሞ አይጠብቀን። አንቺ እስካመለጥሽ አንተ ለማዘግየት እያሰባችሁ ከሆነ አትልፉ። ኋላ ለስተቴ ማረሚያ እንጂ ለውድቀቴ ሰበብ መስጫ ልጠቀምበት። ይልቅ አታዘግዩኝ፣ ተከተሉኝ። ይቅርታ ዛሬ ብቻዬን ነኝ። ወተቱን ውሰደው። ሁሌ እኮ እዚህ ስትመጪ አንድ ማኪያቶ አንድ ወተት አዘሽ ወተቱን ሳትጠጪ ነው የምትሄጂው።
ይቅርታ አየሽ፣ እኔም እንደሱ ነው ግራ የሚገባኝ። ይቅርታ አድርግልኝና የኔ ወንድም ምንም ጤነኛ አትመስለኝም። ጭራሽ እኔ ነኝ ብዱ። መልካም መጠጥ ስታዩ መልክሽ ሌላ ሆኖ ተስፋሽ ምነው? እሺ ምንድነው የተገኘው አዲሱ መረጃ? ለእህቴ ነግሪያት ማስደሰት አለብኝ። ልክ ነሽ። ዛሬ ነፍሰ ምስል ለማፋት ትደሰታለች። እጹብ ይኸውልሽ፣ አንቺ ጀግና እህት ነሽ። በፍጹም እውነት ተደብቃ እንደማትቀር አሳይተሽናል። ዴቭ፣ እህቴ እናቴ ያደራ ነች። እስካሁን ተገፍታ ብዙ ቆይታለች። አሁን ግን ወጥታ ከሱ ጋር እንድትቀላቀልልኝ እፈልጋለሁ። ሌላ እህት አለሽ እንዴ? ጸጊ ደግሞ አንዴ እናቴ ልጅ ማን እንደሆነች ታውቂያለሽ አይደል? እና ታዲያ እንዴት ወዴት ነው ከሰው ጋር የምትቀላቀያት? እሱን ከስኬቱ በኋላ ብናወራ ይሻላል። እጹብ፣ እህትሽ እኮ ሞታለች። እናንተ ሰዎች አበዳችሁ እንዴ? እህቴ እኮ ፍትሄን ብላ እየጠበቀችኝ ነው።